የዕለቱ ሰበር ዜና በሽኒሌ የባቡር አደጋ የሟቾች ቁጥር ከ12 በላይ ሆኗል። የኢትዮጵያ መድን የእግር ኳስ ቡድን የአፍሪካ ሻምፒዮንስ ሊግ የሜዳውን ጨዋታ በስደት ሊያደርግ ተገደደ። እነዚህን ዜናዎች በዝርዝር እንመለከታለን። ከአዲስ ኒውስ ጋር ቆይታችሁን አድርጉ። አዲስ ኒውስ በሶማሌ ክልል ሲቲ ዞን ሽኒሌ ወረዳ በደረሰው የባቡር አደጋ እስካሁን ባለው መረጃ 12 ሰዎች መሞታቸውን የድሬዳዋ ከተማ ኮሙኒኬሽን ቢሮ አስታወቀ። የሽኒሌ ወረዳ አስተዳደር በበኩሉ የሟቾች ቁጥር 14 ነው ያለ ሲሆን ከ28 ሰዎች በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ታውቋል። ወረዳው አደጋው የደረሰው ከደዋሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የድሬዳዋ ደዋሌ የምድር ባቡር ድርጅት ማመላለሻ ነው። ባቡር ድርጅት የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ የኋለኛው ፉርጎ ተነጥሎ ወደ ኋላ በመመለስ ለጥገና ከቆመ ሌላ ባቡር ጋር በመጋጨቱ ነው ተብሏል። ቃላቸውን የሰጡት አንድ የድሬዳዋ ኮሙኒኬሽን ኃላፊም እስካሁን የሟቾቹ ቁጥር 12 ሰዎች ደርሷል የሚል መግለጫ ሰጥተዋል። ከባድና ቀላል የአካል ጉዳትም መድረሱን ተናግረዋል። አደጋው የደረሰው ባቡሩ ወደ ጅቡቲ ሲጓዝ ነው ሲባል የተስተዋለ ሲሆን የቢሮ አካል ግን ባቡሩ የተጋጨው ከዚህ ወደ ጅቡቲ ሲሄድ ሳይሆን ከደዋሌ ወደ ሽኒሌ የመጣ ነው አደጋው የደረሰው ሲሉ ተናግረዋል። አደጋው የደረሰበት ትክክለኛ ቦታ ሽኒሌ ነው። ባቡሩ ከደዋሌ ወደ ሽኒሌ ከዛን ወደ ድሬዳዋ ነው የሚገባው ሲሉም አክለው አስረድተዋል። ተጨማሪ ማብራሪያዎች ሲኖሩን የምንገልጽሎት ይሆናል። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ የትምህርት ዓመት ጀምሮ አማርኛ ቋንቋን እንደ ዋና የማስተማሪያ ቋንቋ ለመጠቀም ወሰነ። 7ቱ የአፍ መፍቻ ቋንቋዎችን ደግሞ እንደ አንድ የትምህርት አይነት ብቻ እየተሰጡ ይቀጥላሉ ብለዋል። ይህ ጊዜያዊ የተባለው ለውጥ ለመጀመሪያ የሚተገበረው በመዋዕለ ሕፃናት ወይንም ኬጂ እና አንደኛ ክፍል ተማሪዎች ላይ ሲሆን በቀጣይ ዓመታት ወደ ሌሎች የክፍል ደረጃዎች እየሰፋ ይሄዳል ተብሏል። ክልሉ ከ2001 ዓ.ም ጀምሮ እንደ ቤንሻንጉልኛ፣ ጉሙዝኛና ሽናሽኛ፣ ማኦንኛ፣ ኮሞኛ፣ ጋሞኛ፣ ኦሮምኛና አማርኛ ባሉ የተለያዩ የአፍ መፍቻ ቋንቋዎች ትምህርት ሲሰጥ ቆይቷል። የክልሉ ትምህርት ቢሮ ኃላፊ ዶክተር ተመስገን ዲሳሳ ገለጻ ውሳኔው የመጣው በ2017 ዓ.ም በተደረገ ጥናት ሲሆን የአፍ መፍቻ ቋንቋቸውን በማስተማሪያነት መጠቀም የሚፈልገው የመምህራን ብቃትና ቁጥር እንዲሁም የግብዓት እጥረት ምክንያት የሚጠበቀውን ውጤት ማምጣት እንዳልተቻለ ያሳያል ብለዋል። ዶክተር ተመስገን የሂሳብና የሳይንስ ትምህርቶችን በአፍ መፍቻ ቋንቋ ለማስተማር የሚያስችል በቂ ብቃት ያላቸው መምህራን አለመኖሩን ገልጸው የክልሉ ካቢኔ የትምህርት ውጤትን ለማሻሻል እና ችግሮችን ለመፍታት ሲባል የክልሉ አቅም እስኪጎለበት ድረስ የአንደኛ ደረጃ ትምህርት ቤቶች አማርኛ የመማሪያና የማስተማሪያ ቋንቋ እንዲሆን ወስነዋል። የአፍ መፍቻ ቋንቋዎች ደግሞ እንደ አንድ የትምህርት አይነት ብቻ እንዲቀጥሉ ይደረጋል ተብሏል። ይህ የአፈጻጸም ሂደት አሁን በአፍ መፍቻ ቋንቋቸው እየተማሩ ያሉ ተማሪዎችን ላለመረበሽ ታስበው ሲሆን በአፍ መፍቻ ቋንቋዎቹ በቂ ብቃት ያላቸው መምህራን እስኪሰለጥኑ ድረስ የአማርኛ አጠቃቀም ይቀጥላል ተብሏል። የኢትዮጵያ እግር ኳስ ክለብ ኢትዮጵያ መድን በአፍሪካ ሻምፒዮንስ ሊግ ከግብፁ ፒራሚድ ኤፍሲ ጋር የሚያደርገውን የመጀመሪያ ዙር ጨዋታ በሩዋንዳ እንዲጫወት ተገዷል። ይህ የሆነው አበበ ቢቂላና ድሬዳዋ ስቴዲየም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ያስቀመጣቸውን ዝቅተኛ መስፈርቶች ማሟላት ባለመቻላቸው ነው ተብሏል። አንድ ትልቅ ክለብ ወሳኝ የሆነ የአህጉር አቀፍ ውድድርን በገዛ ሜዳው መጫወት ሳይችል ሲቀር አስቡት። ምክንያቱም አንድም ስቴዲየም ዓለም አቀፍ ደረጃውን አያሟላም። የኢትዮጵያ መድን የሻምፒዮንስ ሊግ ጨዋታውን በሩዋንዳ እንዲያደርግ መገደዱ በኢትዮጵያ እግር ኳስ መሰረተ ልማት ላይ ያለውን ክፍተት ችግር ያሳያል። ቡድኑ ለቅዳሜው ጨዋታ ሮብ ዕለት ወደ ሩዋንዳ ያቀናል። ይህ ስደት የሜዳ ጥቅም ማጣትንና ለክለቡ አላስፈላጊ ወጪን አስከትሏል። የኢትዮጵያ መድን
በስታዲየም ችግር ምክንያት የአህጉር አቀፍ ጨዋታውን በውጪ ሀገር የተጫወተ የመጀመሪያው የኢትዮጵያ ክለብ ሆኗል። የብሔራዊ ቡድኑን ፈለግ ተከትሎ በተመሳሳይ ለአፍሪካ ዋንጫ ማለፍ 180 ደቂቃዎች ብቻ የቀራቸው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር የሚያደርጉትን ጨዋታ በስደት መጫወታቸው ነገር እየሰፋ መጥቷል ተብሏል። ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ